የገቢዎች ሚኒስቴር ባለፉት 11 ወራት 815 ቢሊዮን ብር ገቢ መሰብሰቡን አስታውቋል። ሚኒስቴር መስሪያ ቤቱ ይህንን ያሳወቀው የዛሬ የህዝብ እንደራሴዎች ምክር ቤት ውሎ ላይ በሀገሪቱ የተለያዩ አካባቢዎች 237 ህገወጥ ኬላዎች መኖራቸው ተነግሮ እነዚህ ላይ መንግስት ውሳኔ እንዲሰጥባቸው መመራቱን ጠቁመዋል። ከዚህ ባሻገር በከፍተኛ መጠን የጨመረውን የ2018 የገቢ እቅድ ለማሳካት ዝግጅት እያደረገ መሆኑን አሳውቋል። ኤርሚያስ በጋሻው ዝርዝር አለው። የገቢዎች ሚኒስቴር እየተጠናቀቀ ባለው የ2017 በጀት ዓመት ለመሰብሰብ ያቀደው 900 ቢሊዮን ብር ነው። ከዚህ ውስጥ ባለፉት 11 ወራት 815 ቢሊዮን ብር ገቢ መሰብሰብ መቻሉን አስታውቋል። ገቢው ካለፈው ተመሳሳይ ወቅት ጋር ሲነጻጸር የ349 ቢሊዮን ብር ብልጫ አለው ተብሏል። የገንዘብ ሚኒስቴር አዘጋጅቶ ለህዝብ እንደራሴዎች ምክር ቤት ያቀረበው የ2018 ረቂቅ በጀት እንደሚያሳየው በቀጣይ ዓመት ደግሞ 1.5 ትሪሊዮን ብር ገቢ ለመሰብሰብ ታቅዷል። በህዝብ እንደራሴዎች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የገቢዎች ሚኒስቴርን የ2017 በጀት ዓመት የ11 ወራት አፈጻጸም በገመገመበት ጊዜ ካቀረባቸው ጥያቄዎች አንደኛውም ይህን በከፍተኛ መጠን ያደገ የገቢ እቅድ ለመፈጸም ምን አይነት ዝግጅት ተደርጓል የሚል ነበር። እንግዲህ የ2018ን የገቢ እቅድ ከፍተኛነት በተመለከተ ያው የዓመቱ የፌደራል መንግስት በጀት ሲታወጅ ከዛ ውስጥ ትልቁን ድርሻ የሚይዘው የሀገር ውስጥ ገቢ ወይም ደግሞ የዶሜስቲክ ሬቨኒው ሞቢላይዜሽን የጉምሩክን ጨምሮ ማለት ነው እንደሆነ ይታወቃል። ከዛ አንፃር እንግዲህ የዚህ ተቋም ልዩ ባህሪ የሚሆነው ሰኔ 30 የ2017 እንደዘጋን ኢሚዲየትሊ ወደ 2018 ስራ የምንገባ ነው የሚሆነው። ለዛ ያስችለን ዘንድ ዘርፈ ብዙ ቅድመ ዝግጅቶች እየተደረጉ ነው። በአንድ በኩል እቅዱን በተገቢ ትንተና ላይ ተመስርቶ በምን መንገድ ሊሳካ እንደሚችል የገቢ ፊዚካል ስራዎች አስቻይ ሁኔታዎችን በአጠቃላይ የለየ የቅድ ዝግጅት ስራ እየተሰራ ነው ያለው። ሌላኛው በቋሚ ኮሚቴው የተነሳው ጉዳይ ደግሞ ከደረሰኝ ህትመት ጋር የተገናኘ ነበር። የደረሰኝ ማጭበርበርን ለመከታተል እንዲያመች ደረሰኝ የሚያሳትሙ ግብር ከፋዮች በኪውአር ኮድ የተደገፈ ደረሰኝን በአንድ አሳታሚ ድርጅት እንዲያሳትሙ የሚያደርግ አሰራር መዘርጋቱን አስታውሷል። ይሁንና አንድ አሳታሚ ብቻ መሆኑ ከደረሰኝ ፈላጊዎች ቁጥር አንጻር በቂ ያለመሆኑ ቅሬታ ፈጥሯል ተብሏል። ሚኒስትሩ ይህን ሲመልሱ መነሻ የተደረገው በመቶ ሺዎች የተገመተው የደረሰኝ ፈላጊዎች ቁጥር አሁን ላይ ጨምሮ 2.1 ሚሊዮን መድረሱን ገልጸዋል። ይህን ችግር ለመፍታት ያደረግነው አንደኛ የብርሃንና ሰላምን የማተም አቅም ሊያሳድግ የሚችል ፋሲሊቲ የማሟላት ስራ ተሰርቷል። እሱ እጅግ ቢዘገይ እስከ ሐምሌ አጋማሽ ድረስ ኢንስታሌሽን ጨርሰን ወደ ስራ የሚገባበት ሁኔታ አለ። ነገር ግን ደግሞ አሁንም እጃችን ላይ ታትመው ግብር ከፋዩ ከብርሃንና ሰላም ወይም ደግሞ ህትመቱን ከፈቀዱላቸው ቅርንጫፍ ጽህፈት ቤቶች ክልሎችን ጨምሮ መውሰድ የሚገባቸው በርካታ ቁጥር ያላቸው ህትመቶች በብርሃንና ሰላም እጅ ያሉ መሆኑን ቅርብ ጊዜም በመስክ ተገኝተን ያረጋገጥን መሆኑን ለማንሳት ነው። ስለዚህ ሁሉም አካል ለዚህ ሪፎርም አጋዥ ሆኖ መገኘት ይኖርበታል። የታተመውን ደግሞ ወስዶ ወደ ግብር ከፋይ የማድረስ ስራ በየደረጃው ያለ የታክስ አውቶሪቲ ስራ መሆን ይኖርበታል የሚለውን ነው ማንሳት የምፈልገው። ከጉምሩክ ስራዎች ጋር በተያያዘ ደግሞ የህገ ወጥ ኬላዎች ጉዳይ ተነስቷል። በተለያዩ የሀገሪቱ አካባቢዎች የተዘረጉት እነዚህ ህገ ወጥ ኬላዎች ለሸቀጥ ዝውውር እንቅፋት ከመፍጠራቸው በተጨማሪ የኮንትሮባንድ ቁጥጥሩም ላይ ፈተና መፍጠራቸው ነው ቋሚ ኮሚቴው ያነሳው። በህግ የተቀመጠው ኬላን የማቋቋም የጉምሩክ ስልጣን ነው። ክልሎች ግን በተለያየ ምክንያት እነዚህን ኬላዎች አቋቁመው ያሉበት ሁኔታ ነው ያለው። አሁን ለውሳኔ 237 ኬላዎች የሚፈጸምበት አግባብ ህገወጥ ኬላዎች ናቸው ህገወጥ እንጂ ኬላዎችን ዘርግተው ግብር የሚሰበስቡ ግን የመንግስት ተቋማት ናቸው። የክልል ፖሊስ፣ የሚሊሻ መዋቅሮች፣ አንዳንድ ቦታ ደግሞ የስራ ዕድል ፈጠራ ተብሎ በመንግስት የተቋቋሙ የስራ ዕድል ፈጠራ ለወጣቶች በሚል አንዳንድ ቦታ ደግሞ የወረዳ ግብረ ኃይል ተብሎ ጭምር ማለት ነው። ስለዚህ የሚጣልበት እንትን በአብዛኛው ትልቁ ተጽዕኖ ሀገር ውስጥ ንግድ እንቅስቃሴው ላይ የጎላ አስተዋጽኦ አለው። ይሄ ሀገር አቋራጭንም ጭምር ገቢና ወጪ ዕቃውንም ጭምር የሚመለከት ነው። ትኩረት የሚሻ ጉዳይ ነው። ነገር ግን ከኢትዮጵያ ጉምሩክ ኮሚሽን ብቻ የሚያስፈጽመው ሳይሆን በመንግስት ደረጃ መፈጸም ያለበት በጥናትም በሶስቱ ተቋማት ኢንዶርስ ተደርጎ ለመንግስት የቀረበ ስለሆነ በቀጣይ በሚሰጥ አቅጣጫ
2018 ላይ ችግሩ ይቀርፋል የሚል እምነት አለን። በሌላ በኩል በዛሬው መድረክ ላይ በግብር ሕጉ ላይ በሰፈረው መሰረት በፈቃደኝነት ግብርን አሳውቆ የመክፈል አሰራሩ አንዳንድ ግብር ከፋዮች አላግባብ እየተጠቀሙበት ስለሆነ ማሻሻያ ሊደረግበት እንደሚገባ ከስምምነት ላይ ተደርሷል ብለዋል ሚኒስትሯ። የታክስ ሕጋችን ላይ የተቀመጠ በፈቃደኝነት ታክስን አሳውቆ የመክፈል ፕሪቪሌጅ በከፍተኛ ሁኔታ የታክስ አስተዳደሩ ጉድለት ወይም ደግሞ የማያሳውቁ ግብር ከፋዮችን ሪል ታይም ለማግኘት ማያስችል ሁኔታ የፈጠረ ነው። ስለዚህ ምንም እንኳን ግብርን በፈቃደኝነት አሳውቀው እንዲከፍሉ እድል የተሰጣቸው ቢሆንም አንዳንድ ግብር ከፋዮች በወቅቱ ያለ ማሳወቅ ካሳወቁም ደግሞ ተመላሽና ዜሮ የማሳወቅ ልምምዶች ሰፊ እንደሆነ ገምግመናል። ይህን ሊያርም የሚችል ስራ በታክስ አስተዳደርም በፖሊሲ ሳይድም መሰራት እንዳለበት ኮንሰንሰስ ላይ የተደረሰበት እንዳለ ለማንሳት ነው። ገቢዎች ሚኒስቴር በዚህ ሪፖርቱ ላይ በሰራተኞቹና አመራሮቹ ላይ የወሰዳቸውን እርምጃዎችም ገልጿል። ከተገልጋዮች በደረሱት ጥቆማዎችና በተደረጉ ክትትሎች በአጠቃላይ 413 ሰራተኞችና አመራሮች ላይ ከቃል ማስጠንቀቂያ በወንጀል እስከ ማስከሰስ ድረስ የዲሲፕሊንና ሕጋዊ እርምጃ መውሰዱንም አሳውቋል።